ከሰሞኑ በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የተፈጸመው እጅግ ዘግናኝ የሆነ ጭፍጨፋና ግድያ ብዙዎችን አስቆጥቷል። ነገሩ እየዋለ እያደረ ሲመጣ ብዙዎች ከጉዳዩ ጋር ተያይዘው የሚሰማቸውን የልብ ስብራት እየገለጹ ይገኛሉ። ወዲህ የሃይማኖቱ ተከታዮች በብዛት ጥቁር ለብሰው እስከ መቼ ነው እንዲህ እየሆንን የምንቀጥለው? እስከ መቼ ነው አባቶቻችንስ ዝም የሚሉት? በሚል ትልቅ ጥያቄ እያነሱ ይዘዋል። በሌላ መልኩ ጉዳዩ ይገደኛል፣ የሰው መሞት ያሳዝነኛል፣ በሃይማኖትም ባልመሳሰል ሰው ስለሆኑ ብቻ መሞታቸው ያንገበግበኛል ያሉም የሌላ ቤተ እምነት ተከታዮችም ጉዳዩን በስፋት እየተቃወሙት ይዘዋል። ወዲያ ደግሞ እነዚህ ይህንን ድርጊት የሚፈጽሙ ሰዎች ማናቸው? እንደምንስ ከመንግስት አቅም በላይ ሆኑ? መንግስትስ አያውቃቸው? ምንም በየተዋረዱ የሚገኙት የክልሉ የመዋቅር አመራሮችም ይህንን ጉዳይ ከመምጣቱስ በፊት እንደምን አያውቁትም? ለምንድን ነው አርሲ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በዚህ ልክ ፈተና የሆነችው? የሚሉ ጥያቄዎች በስፋት እየተነሱ ይገኛሉ። ታዲያም ከዚህ ጉዳይ ጋር ተያይዞ ጋዜጠኛ መስከረም ጌታቸው ለብፁዕነታቸው ያነሳቸው ጥያቄ የብዙዎችን ልብ ሰብሯል። የብዙዎችንም ጥያቄ ስለመሆኑ እየተነገረ ይገኛል። ለመሆኑም ጋዜጠኛ መስከረም ጌታቸው ምንድን ነበር ያለችው? እሱን እንንገራቸው ብለን ነው። ውድ የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? የምትከታተሉት አዲስ ጊዜ ነው። በዛሬው መሰናዷችን ጋዜጠኛ መስከረም ጌታቸው በአርሲ ሕይወታቸውን የተነጠቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን በተመለከተ እጅግ ልብ የሚሰብርና ልብ የሚነካ መልእክት አስተላልፋለች። እንዲህ ስትል እሱን ተከታተሉልን። ጋዜጠኛ መስከረም ጌታቸው እንዲህ ስትል ነው ርዕሰ ጉዳዩን የጀመረችው። ይድረስ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ይፍቱኝ አባቴ ቡራኬዎ ይድረሰኝ። ከአንዲት የመንፈስ ልጅዎ የተጻፈ። ይህንን ለመጻፍ ስንት ቀናት አሰብኩ፣ ተጨነኩ። ለዚህም በአምላኬና በአምላኮ ስም እምላለሁ። ለምን ቢሉኝ መልሴ ይህ ነው። አባቶቻችን በየማህበራዊ ሚዲያ እየተናገርናቸው የጵጵስና ክብር እየቀነሰ ክህነት አክብረው የሚኖሩትንም እያሸማቀቅናቸው ምልክት እያጣን ነው ብዬ ስለማምን ነው። ከምንም በላይ ደግሞ አንዱ የቤተ ክርስቲያን ጠላት ዓላማ ክብረ ክህነትን የሚያዋርድ ትውልድ መጥቶ እንዳንደማመጥና እንድንለያይ ማድረግ በመሆኑ ለእነሱ መሳሪያ ላለመሆን ነበረ። ቅዱስነቶ ነገር ግን እኛ ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለእኛ አስባችኋል፣ ደክማችኋል ብዬ አላምንም። እናንተ ለእኛ የጽድቅ መንገድ ትሆናላችሁ ስንል መሰናክል እንዳትሆኑብን እንጨነቃለን። አስቀድሜ ለምጽፈው ነገር ይቅርታን እየጠየኩ በድፍረት ሳይሆን በቁጭት መጻፌን እንዲረዱልኝ እጠይቃለሁ። በዚህች ቅድስት እያልን በምንጠራት ሀገር በኦርቶዶክሳውያን ላይ ላለፉት 50-60 ዓመታት የደረሰውን በደል ለእርሶ መናገር ለቀባሪ ማርዳት ነው። እንኳን በእርሶ 80 በተሻገረ ዕድሜው ይቅርና በእኛ በልጆቹ ዕድሜ እንኳን እናየዋለን ብለን የማናስበውን የማናልመውን እያየን እንገኛለን። እርሶም ለዓመታት በየመድረኩ አልቅሰዋል። ቅዱስ አባታችን በዚህም ምክንያት በአሁኑ ጊዜ ያው ወጣት አንዴ በጦርነት ዜና፣ አንዴ በኑሮ ውድነት፣ አንዴ በዓለም አቀፍ ጫና ደቆ ስነ ልቦናው ተሰልቦ በከፍተኛ ጭንቀት ውስጥ በመሆኑ ዕድሜውን ሳይኖረው በቁሙ እየሞተ ይገኛል። በአጭሩ ዝለናል። ነገ የሌለው ሰው ሁነን አርፈነዋል። ታዲያ በዚህ ወቅት ተገደንም ቢሆን ወደ ቅድስት ቤተ ክርስቲያን እንሰባሰባለን፣ ወደ አባቶቻችን እንጠጋለን። ችግሩ ግን እርሶም በተለያዩ ጊዜያት እንደሚናገሩት አባቶቻችን መጠጊያ ለመሆን ለምእመኑ አለመዘጋጀታቸው ነው። በእውነት ይህ ምእመን ብን ቢበድላችሁ ፊታቸውን አዙራችሁ ለዚህች ቤተ ክርስቲያን ከገንዘቡ ጀምሮ እስከ ሕይወቱ አልከፈለምን? ምን አጉድሎ ምንስ ነስቷቸው ይሆን? ቅዱስነቶ ከስልጣኑ ከፍታ የተነሳ እርሶን ጠየቅኩ እንጂ ብቸኛ ተጠያቂ ከማድረግ አይደለምና ይቅር ይበሉኝ። በጠቅላይ ቤተ ክህነት ተስፋዬ እያለቀ ትልቅ እድል ግን እርሶ ጋር አለ ብዬ
ከማሰብ ነው። ሁሉንም አባቶች ብዬ የምወቅስ ደፋር አይደለሁም። እነ ብፁዕ አቡነ ቀውስጤዎስን፣ ብፁዕ አቡነ ኤልያስን ስዊድን ያሉትን እና ብፁዕ አቡነ ዮናስ አፋር ሀገረ ስብከትን፣ አቡነ አትናቴዎስን፣ አቡነ ቄርሎስን፣ አቡነ ዘካርያስን የመሳሰሉ እንባቸውና ሐዘናቸው በእግዚአብሔር ፊት ይደርሳል ብለን የምናምንባቸው አረጋውያን አባቶች አሉን። ዛሬም በየዕለቱ ዛሬም በያሉበት ቡራኪያቸው ይድረሰን። ወደ ጽሑፌ ዋና ጉዳይ መልሼ ልምጣሉት። ይስሙኝ አባቴ። ቅዱስነቶ ምስራቅ አርሲ ሀገረ ስብከት የማን ነው? ቅዱስ ሲኖዶስ በሚመራው መዋቅር ተካቷልን? ጠቅላይ ቤተ ክህነት ያውቀዋልን? እዚያ የሚኖሩ ኦርቶዶክሳውያንስ አባት ነን ትላላችሁን? ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? ኦርቶዶክሳውያን የነበሩባቸው ቀበሌዎች በፍጥነት እየጸዱ ባዶ የእርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶ ሺዎች መገደላቸውን፣ በሺዎች መፈናቀላቸውን አይዞህ ባይ አጥተውና ተስፋ ቆርጠው ሃይማኖታቸውን እንደሚቀይሩ፣ አብያተ ክርስቲያናት መንደዳቸውን፣ ምዕመናን ታቦት ይዘው በየጫካው መሸሸጋቸውን ታውቃላችሁን? ይህን ስለዎት ልቤ እጅጉን እያዘነ ነው። እኔ አንድ ተራ ምዕመን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ልጁ የማይጠይቀው አባት አለ ብዬ ግን በጭራሽ አላምንም። ከዓመታት በፊት በጦርነት ወቅት ታፍኛለሁ፣ ለልጆቼ ድምፅ መሆን አልቻልኩም ብለው በዓለም አቀፍ ሚዲያ በኩል ድምፅ ሆነው ነበረ። ያኔ ያውም ምንም ማለት ዋጋ በሚያስከፍልበት ከባድ ጊዜ ላመኑበት አቋም የቻሉትን አድርገዋል፣ የቻሉትን ተናግረው ነበረ። ቅዱስ አባታችን ዛሬ ለአርሲ ክርስቲያኖችስ ለምን አይጮሁም? ለምን አይናገሩም? 3-4 ዓመት ሙሉ በተገደሉ ቁጥር 2 ገጽ መግለጫ፣ ዛሬም መጽናናትን መመኘት። እነሱ እኮ ስደት ላይ ናቸው። አባቴ የእናንተን መግለጫ አይሰሙም፣ አያነቡም። ለመንግስት እንዳይሉ መሞታቸውን እንኳን አልሰማችሁም። መረጃ የለኝም ላለ መንግስት ታደርሳላችሁ። አባቴ ስጋ ለባሽ ነዎትና ፈተናዎትን እረዳለሁ። የቅድስት ቤተ ክርስቲያን መሳሪያዋ ጸሎት መሆኑንም አውቃለሁ። ግን ቅዱስነቶ እርሶ ምእመን አይደሉም፣ ባለስልጣን ነዎት። ምእመንን ሊጠብቁ የተሰጦትን ስልጣን ነው እንዲጠቀሙበት በልጅነት አንደበቴ እየጠየቅኩ ያለዎት። እርሶ በዓለም የኦርቶዶክስ ክርስቲያኖች ቁጥር 2ኛ፣ ከኦሪየንታል ደግሞ በብዛት 1ኛ የሆነች ቤተ ክርስቲያን መሪ ኖት። ይህ ለእርሶ ትልቅ እድልም ጉልበትም ሊሆን ይገባል ብዬ አምናለሁ። ግብፅ፣ ቱርክ፣ ሶሪያን ያየ ክርስቲያን እንዲህ ያለውን ጥቃት እንደ ቀላል አይቶ ሊተኛ ግን በጭራሽ አይችልም ነበር። በመግለጫው ለመንግስት የታሪክ ተጠያቂነት እንዳለበት እንዳሳወቁት ሁሉ አባቶቻችን ቀድማችሁ በመሰበራችሁና ምዕመኑን አባት አልባ ለማድረግ በምትሄዱበት መንገድ እናንተም ተጠያቂ አለመሆን አትችሉም። ይህንን የምለው ለአርሲ ምዕመናን በማሰብ ብቻም አይደለም። ማህተቤ አንገቴ ላይ ስላለ እስካለ ድረስ የነገ የኔ ዕጣ ፈንታ በመፍራት ነው። ተማጽኖዬ ለራሴ ነው። ይህን ይረዱልኝ። ስለሆነም ምኞቴ ከጸሎቴ ባሻገር አንደኛ ፌዴራል መንግስት ጋር ገፍተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹን ለመንፈስ ልጆ ቢያሳውቁልን፣ ሁለተኛ ለልጆቹ ግድያ ድምፅ ለመሆን ዓለም አቀፍ ሚዲያዎች ጠርተው የኦርቶዶክሳውያንን መከራ ገለጻ ቢያደርጉልን ቢያንስ ዓለም መከራችንን ያውቅልን ይሆናል። ሶስተኛ ለሰብአዊ መብት ተሟጋቾች ዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን። አራተኛ ለተጎዱትና ለተፈናቀሉት ወገኖቻችን አስቸኳይ የሰብአዊና የመንፈሳዊ ድጋፍ አስተባባሪ ኮሚቴ እንዲያቋቁሙልን። ይህንን ለማድረግ ከልቦ ፈቅደው ሲነሱ አላሰራ የሚሉ መካሪ መሳይ አባቶችን በይፋ ለምዕመናን እንዲያሳውቁና አብረንዎት እንድንቆም እንዲፈቅዱልን እጠይቃለሁ። የዕድሜ መግፋትና የጤና ድካም ቢኖርቦትም እግዚአብሔር የሰጠዎትን መንፈሳዊ ስልጣንና የአባትነት ክብር ዛሬም ከቅድስት ቤተ ክርስቲያናችን ጋር አለ። በተለያዩ የህንፃ ምርቃት ባይዎት ይህንን ለማድረግ አይደክሙም ከማለት ነው። በዚህ ሂደት ቀድሞ ለመፍትሄ ያልሮጠ ሁሉ አሰራር እያለ ሕግና መመሪያ እንደሚያጣቅስ ይታወቃል። ቤተ ክህነታችን በዚህ አይታማም። ሕግ ግን ከሰው ሕይወት አይበልጥም። ካህናት ያላችሁት ምዕመናን ስላለን ነው። አባቴ በቀረችዎት ዕድሜ ይህንን በማድረጉ የሚመጣብዎትን መከራ ቢኖር እንኳን ተጋፍጠው ለዚህ ትውልድ ቋሚ ምልክት እንዲሆኑ በልጅነት ዝቅ ብዬ እጠይቃለሁ። ቡራኬዎ ይድረሰኝ። የመንፈስ ልጆ ወለተ ኪዳን
ግንቦት 27 ቀን 2018 ዓ.ም ተጻፈ ከመስከረም ጌታቸው ስትል ጋዜጠኛ መስከረም ጌታቸው በአርሲ በንጹሃን ላይ ለደረሰው በደልና እጅግ አሰቃቂ ግፍ በተመለከተ ብፁዕነታቸውን በልጅ አንደበት እንዲህ ልብ በሚሰብር ሁኔታ ጠይቃለች። በእርግጥ ይህ ጉዳይ እስከ መቼ ዝም እንደሚባል አይታወቅም። ኦርቶዶክሳውያኑ ልባቸው ተሰብሯል። የሌላ ቤተ እምነት አገልጋዮችም ሆኑም የሌላ ቤተ እምነት ተከታዮች ይህንን ጉዳይ አሁንም ወደ ሚዲያ እየመጡ ጉዳዩን በተመለከተ ሲቃወሙት ይሰማሉ።